ይሄን ማርሻ አጀስትመንት ስላለው ፈለከው ዳይሬክሽን አጀስት አድርገው መሄድ ይችላል። እርሻው ላይ መፍጠን እንተናላቸው የመበላሸት ቻንሳቸውም ሬር ነው። የደሃ ትራክተር ነው የሚባሉት ባለ 8 ባለ 15 እስከ 22 የተለያዩ አይነት ፈረስ ጉልበቶች አላቸው። በጣም ቀላል ነች። ሜንቴናንስ እናደርጋለን። የአንድ አመት ዋስትና አለ። አፍተር ሴልስ ሰርቪስ እንሰጣለን። ስለዚህ የበለጠ ለገበሬው ተደራሽ ለመሆን እየሰራን ያለን ተቋም ነው። ጥገና ላይ ማሳው ድረስ ሄደን ነው የምንሰራለት። በሚበላሽበት ሰዓት በስልክ በሚደውልበት ሰዓት የትኛው ነገር ጥግ ራሱ ቢሆን ባለሙያዎችን ልከን ጥገና እንሰጣለን። ፓርታችን አቅርቦት በሰፋት ነው 30 አመት በላይ ኤክስፒሪየንስ ነው። ፊድባካቸው ጥሩ ነው። አንደኛ የቱርክ ምርት ነው። ለዚህ ያለው ነዳጅ አጠቃቀማቸው ጥሩ ነው። እርሻው ድረስ how to operate how to farm የሚለው እናሰለጥናለን። እንዴት ይታረሳል እንዴት ይነዳል የሚለው ባጭር ቀን ትራክተሩንም እርሻውንም በተግባር አሰልጥነን ሰርቲፋይድ ሁሉ እናደርጋለን። ከጥልቀትም ከቀጥታም 8 ሜትር ተስብና 22 ሜትር ዴሊቨርም ታደርጋለች። ወደ ላይም 22 ሜትር የመግፋት አቅም አላት። ሰላም ጤና ይስጥልን የተወደዳችሁን የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን በጣም ሰላም ነን። እንግዲህ ዛሬ በኢትዮጵያ ታምርት ኤክስፖ ላይ ተገኝተናል። እንደምታዩት እቺ ማሽን ልንቃኝላችሁ ወደናል። እቺ ማሽን ዋኪንግ ትራክተር ትባላለች። ዋኪንግ ትራክተር የተባለችው እንደምታዩት እጄታዋን ይዘን እየገፋን የምናርስባት መካከለኛ የምትባል የእርሻ ማሽነሪ ነች። ስለዚህ እቺ ማሽነሪ ዋጋዋ ምን ይመስላል፣ እንዴት ነው የምትሰራው፣ የትስ ልትጠቀሙ ትችላላችሁ የሚለውን እዚህ ጋር ከምታዩት ፓምፕ ጋር አንድ ላይ አድርገን ከነዋጋው እንቃኝላችሁ ይሆናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ እንላለን። አብራችሁ እንድትቆዩ እንጋብዛለን። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60-40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተን አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እሱም መተው የዚህ ዕድል ተጠቃሚ ይሁን። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ሰላም ወንድማችን። ሰላም እንዴት ነህ? እነዚህን ዋኪንግ ትራክተሮች የት አካባቢ ያው እንግዲህ የኛ ሀገር መልክዓ ምድሩ ይታወቃልና በጣም ለስላሳ የምንለው አፈር ያለበት አካባቢ አለ፣ ድንጋያማ አካባቢ አለ እና ደግሞ አፈሩ ውሃ የሚይዝበት አካባቢ አለና ሁሉም ቦታ ላይ አንድ አይነት ትራክተር ራሱ አይገባም። ይሄ ዋኪንግ ትራክተር ምን አይነት ቦታ ላይ ነው ሊሰራልን የሚችለው? ኦኬ አሁን ዋኪንግ ትራክተር ብዙ ጊዜ በዋኪንግ ትራክተሮች ለስላሳ መሬት ላይ ቢሆኑ ይመረጣል የምንለው። አሁን በቀደም ባልካቸው የመሬት ታይፖች አይነት ከሆነ እንደ መሬት ታይፖ የትራክተር ታይፖችም ይለያያሉ። አሁን ውሃ የሚይዘው አፈር ካልከው ጠንከር ያለ ፈረስ ጉልበት ይፈልጋሉ። እነዚህ ፈረስ ጉልበታቸው አነስ ያለ ስለሆነ ቀለል ያለ ሲሊዮ ሶይል የሚባሉ አካባቢዎች ላይ በደንብ በስፋት ይሰራሉ። እነዚህ አክቹአሊ እነዚህ ዋኪንግ ትራክተር ከማረስ ውጪ ሌላም አገልግሎት ይሰጣሉ። ለምሳሌ እነዚህ አዳፕት ማድረግ ትችላለህ ምርቶችን። እዚህ ጋር ፒቲዮ ሻፍቱን አይቶ ከሆነ የቱን እስኪ ፒቲዮ ሻፍት ይባላልች። ኢንጂኑን በሌላ ፊቸሪቲ መጨመር ትችላለህ። ውቂያ ማሽኖች ለውሃ ፓምፕ እነዚህ የተለያዩ አገልግሎት አዳፕት ማድረግ ትችልባቸዋለህ። ኦኬ ለምሳሌ አሁን ይሄ ውሃ ፓምፕ ነው አይደል? እዚህ ጋር ምንድነው ሻፍት አራዝመን ወይ ደግሞ ብረት አራዝመን ነው ውቂያው ምን ጨምረው? ውቂያውን በፑሊዮ በቺንጋ ተደርጎ እዚህ ጋር አዳፕት አድርገን ፊቸሪቲ ጨመረንበት መስራት እንችላለን። ከፈረስ ጉልበቱ አንፃር እዚህ ጋር ያለው ሞተር ምን ያህል ጉልበት ነው ሊያንቀሳቅስልን የሚችለው? አሁን ይሄኛው በፈረስ ጉልበት ከመዘኑ 10 ፈረስ ጉልበት ነው። ዊዝን ኪሎዋት ደግሞ ካረግነው ኪሎዋቱ 7.2 ኪሎዋት ነው ያለው። ስለዚህ በዛ መሰረት ላይ ዲፔንድ ሆኖ የተለያዩ አይነቶች ማሽኖችን መስራት ይችላሉ። ለወርስ ፓወር ላይ ያ የሚሰሩት ማሽን በስንት ፈረስ ጉልበት ወይ በስንት ኪሎዋት ይንቀሳቀሳል ብለው ያንን አይቶ ማሽኑን ወስዶ አዳፕት ወይ ፊቸሪቲ መጨመር ይችላሉ። ከማረስ ከመከስከስ ውጭ በዚህ ላይ መሰማራት የሚችሉ ሰዎች ካሉ አሉ። ማሽኖቹ በስፋት ስላሉ መተው መግዛት ይችላሉ። በጣም ጥሩ። ስለዚህ ይሄንን ራሱን ማሽን እንዳልከኝ አንደኛ ውቂያ ለምንጠቀምበት ለመውቂያ ማሽን ማራዘም እንችላለን፣ ፓምፕ ልንጠቀምበት እንችላለን። እንዳልከው ደግሞ ሞተሩ የሚመጥነው ሌሎች የሚንቀሳቀሱ ነገሮችም በዚሁ ሞተር ተጠቅመን መገልገል እንችላለን። በደንብ በቃ ያኛው ምንድነው ዋናው የሚወስነው ኪሎዋቱና በፈረስ ጉልበቱ መሰረት
መሰረት በዛ ፈረስ ጉልበት ሊንቀሳቀሱ የሚችሉ የተለያዩ አይነት ማሽኖችን ሞተሩ ላይ ፊቸሪቲ አድርገውበት መስራት ይችላሉ። ገበያው ላይ መውጣት ይችላሉ። ራሳቸው ማሽኑን ብቻ ከኛ ገዝተው መስራት ይችላሉ። ከቻሉም ደግሞ ሀሳብ ካላቸው በጋራ መጥተው ቢሮአችን ድረስ መጥተው ከኛ ጋር ጆይንት ቬንቸር በጋራ በምርት ትስስር መስራት የሚችሉ ካሉ ሀሳብ ያላቸው ሰዎች ካሉ አብረን መስራት ፍላጎት ስላለን መጥተው ማናገር ይችላሉ። ያ ማለት ቴክኖሎጂውን በማሻሻል ነው ወይስ በማከፋፈል? በማከፋፈልም ቴክኖሎጂም አዳዲስ ሀሳብ አለን። እንደዚህ አይነት ወኪንግ ትራክተሮች ላይ አዳዲስ ሀሳብ አለን። አብረን እንስራት። ለምሳሌ እንደ ፖሊቴክኒክ አይነቶች እዛ ጋር ነው የተለያዩ አይነት ሀሳቦች ያላቸው አሉ። እነዛ መጥተው በጋራ መስራት ይችላሉ። ከኛ ጋር የተለያዩ ለምሳሌ እርሻው ላይ እንደዚህ ብናደርግ አብረን እንስራ። እነሱ ሀሳባቸውን ይዘው ከመጡ እኛ ካፒታል አቅርበን በዘርፉ ላይ እኛ ኤክስፒሪየንስም ስለሆነ 30 ዓመት በላይ ኤክስፒሪየንስ ነው። ያ ማለት ደግሞ ምንድነው ገበያው ላይ በደም ዌል ናው ነን። ስለዚህ እዛ ላይ በጋራ ከኛ ጋር እንደ ምርት ትስስር መስራት የሚችል ሰው ካለ መምጣት ይችላል። ማሽኖቹንም መግዛት ይችላል። በጣም ጥሩ። በጣም በሚገርም ሁኔታ እዚህ ማሽን ላይ እኔ ሜካኒካል ኢንጂነሪንግ ምሩቅ ነኝ። ይሄንን ማሽን እኛም በቲቬት ላይ አስተምር ነበርና በማስተምርበት ቲቬት ስኩል ላይ ሰርተነው ነበር። ነገር ግን ስንሰራው ሞሮፍ የስቲሪንግ ሲስተሙ ላይ ምን ይፈጠራል? ድራይቭ ስታደርገው መሬቱ ምናልባት የሆነ ጭቃ ሲሆን እና ደግሞ በቀላሉ በእጅ ለማሽከርከር ምናምን ትቸገራለህ። ይሄ አቆፋፈሩም ደግሞ ወጥ የማይሆንበት ኮንዲሽን አለ። እሱን ነገር እንዴት ነው እዚህ ማሽን ላይ የምናየው? በእኛ በአር&ዲ ክፍል አለ፣ እንደ ሪሰርች እና ዲቨሎፕመንት ክፍል አለ። በዛ ላይ አሁን ወደፊት ፊቸሪቲ የሚጨምሩበት አለ። አሁን ቅድም ያልከው በሚያርሱበት ጊዜ መሬቱ አንደኛ አመቺ ካልሆነ እንደዚህ መንገጫገጭ እንትን ለሱ ምን አስበናል? ቼን ጎማውን ወደ ቼን መቀየር በቼን እንዲሰራ። ያ ማለት ምንድነው? ስፕሪንግ አድርጎ ይሄዳል። ቅድም ያልከው የመወዛወዝ ነገር አይኖረውም። የተለያዩ አይነት አሁን ለምሳሌ ጭቃማ መሬት ላይም ቢሆን ስፕሪንግ ከሆነ በቼን ከሆነ ወዲያው ገፍቶ የሚሄድ ቻንስ አለው። ያ ጭቃውን ረግጦት ማረሻው ላይ ከመጣ ደግሞ ባሳይ አጀስትመንት አለው። ይሄን ማረሻ በፈለክበት ዳይሬክሽን አጀስትመንት ስላለው ያን ያክል ቅድም ያልከውን እንትን ማለት አይችልም። በፈለከው ዳይሬክሽን አጀስት አድርገው መሄድ ይችላል። ያኛው ግን ያው ቼን በአር&ዲ ክፍል ፕሮቶታይፕ ክፍል ይባላል። በዛ የተሰራ ይገኛል። ቀጣይ አሁን ያልከውን ሀሳብ ሶሉሽን ለመፍጠር ያንን አስበናል። ስለዚህ ሁለተኛው ኦፕሽን ከጎማው በቼን መደረግ ይችላል ማለት ነው። ጎማው በቼን ቢሆን አንደኛ ቀደም ያልከው በሚያርሱበት ጊዜ የመንገጫገጭ እንትኑ አይኖረውም። ጎማውም ስፕሪንግ የማድረግ እንትን ይኖረዋል። ኢቭን የሆነ ጭቃ ወይ ደግሞ እርጥበት አይነት ነገር ካለ ጎማ ሲሆን ያው አፈሩ ላይ ይከመርና ሲንሸራተት ምናምን ይታያል። ያው አሁን ጎማ በሚሆንበት ሰዓት አንዳንዴ በጣም ጭቃማ አፈር ከሆነ እዛው የሚንፈራፈር ነገር ይሆናል። ቼን ሲሆን ግን ረግጦም ዘሎም የሚሄድ ቻንስ ይኖራል። ስለዚህ በቼን የሚለውን አሁን የተሰራ ነው። ሙከራ ደረጃ ደርሷል። ወደፊት ወደ ገበያ እናቀርብ ይሆናል በቼን። በጣም ጥሩ። እነዚህ ዋኪንግ ትራክተሮች በአይነት የሚከፈሉበት ኮንዲሽን ይኖራል ከሆርስ ፓወራቸው ወይ ደግሞ ከፈረስ ጉልበታቸው አንፃር ወይስ ይሄ ብቻ ነው? አሁን እኛ ጋር ከዚህ ቀደም አሁን እጃችን ላይ አልቀው ነው እንጂ ባለ 8 ባለ 15 እስከ 22 የተለያዩ አይነት ፈረስ ጉልበቶች አላቸው። በዋኪንግ ሆኖ እስከ 22 ድረስ መረጃው አለ። አሁን ግን እጃችን ላይ ስቶክ ላይ ያለን እኛ አችናት 7.2 ኪሎዋት ወይም 10 ፈረስ ጉልበት ነው አሁን እጃችን ስቶክ ላይ ያለ። ኦኬ። ስለዚህ አሁን አንድ ሰው ለመግዛት ቢፈልግ ይሄንን ብቻ ነው ዳይሬክት መውሰድ የሚችለው ወይስ አዞ ልትሰሩለት ትችላላችሁ? በትዕዛዝም ስቶክ ላይ ያለውን መውሰድ ይችላል። ሁለቱን አይነት ይችላል። ምን ያህል ብር ነው ያልከኝ? ይሄን ማሽኑ ብቻውን 184 ሺህ ብር ነው። ማረሻውን ከጨመርንለት እስከ 220 ሺህ ብር ይሄዳል። 220 ሺህ ብር። ሜንቴናንስ እና ይሄ ጋራንቲ የተባለው በምን ያህል ጊዜ ነው? ሜንቴናንስ ማያቋርጥ ሜንቴናንስ ነው ያለን። ጋራንቲ ግን ብዙ ጊዜ የምንሰጠው 1000 ሞተር ሰዓት ወይም 1 አመት ዋስትና አለ። ያ ማለት በእኛ ችግር ከሆነ የማኑፋክቸሪንግ ኤረርስ በምንገጣጥምበት ጊዜ የኛ ችግር ከሆነ 1 አመትና 1000 ሞተር ሰዓት ዋስትና እንሰጣለን። ስለዚህ ይሄንን ማሽን ለሚፈልጉ የት ነው መተው ማዘዝ የሚችሉት? በአካል መተው ነው የሚያዙት? በስልክ ነው ወይስ እንዴት ነው? አድራሻችን አዳማ ነው ለጊዜው ኢንዱስትሪያችን ያለው። በስልክም አድራሻችን አለን። አድራሻችሁን እንሰጣለን። በአካልም በስልክም በምንም ማዘዝ ይችላሉ። በጣም ጥሩ። እሺ፣ ይሄንን ራሱን ማሽን ያው ብዙ ሰው ስለጠየቀን ነው እዚህ ላይ ትኩረት አድርጌ እያወራው ያለሁት። አንደኛ ነገር ኮስት ኢፌክቲቭ ነው በጥሩ ዋጋ እና ደግሞ ትንንሽ እርሻዎችን ማረስ ለሚፈልጉ ሰዎች የሚጠቅም አይነት ማሽን ስለሆነ ትኩረት አድርጌ እያወራው ነው። የፊውል ታይፑ ምን አይነት ነው? ናፍጣ ነው። ኦኬ። ስለዚህ ምናልባት ከፊውል ኢኮኖሚ አንፃር ቢወራ ይሄ ማሽን እንዴት ነው? ጥሩ ነው? ከፊውል አንፃር ያው እንደ ኦፕሬተሩ ይወስነዋል። ይሄ አንፃር አሁን ምንድነው እኛ ኦፕሬተር ስልጠና እንሰጣለን። ኦፕሬተሩ በደንብ አጀስት አድርጎ የሚሰራ ከሆነ ብዙም ላይ በላይ ይችላል። ግን የፊውል አጠቃቀም ያው በሰው ይወስናል። ግን አሁን ወደፊት ሌላ ደግሞ ጨምርል ይሄንን ወደ ኤሌክትሪካል መቀየር የሚችል ሰው ካለም ቅድም ያልኩ ላይ መጥቶ አብሮ በጋራ መስራት ይችላል። ይሄንን ሲስተም ወደ ኤሌክትሪካል ቀይራለሁ የሚል ካለ እኛ ማሽኑ አለ መጥቶ መነጋገር ይችላል።
በጣም ጥሩ የፊውል ኢኮኖሚውን ስጠይቀ ቤዚካሊ አንድ ሰው የሆነ ማሽን ሲገዛ ለሚገዛው አላማ ተመጣጣኝ የሆነ ምላሽ ያገኛል ብለን እናስባለን እና ይሄንን ማሽን አንድ ሰው ገዝቶ ሲጠቀመው ለሚሰራው እርሻ ለሚያወጣው ገንዘብ ያው ትርፋማ ሊያደርገው ይገባል። እንዴት ነው ያለው ፊድባክ ምን ይመስላል? ፊድባኩ ጥሩ ነው። ነዳጅ አጠቃቀሙ ላይ ጥሩ ናቸው። ቅድም እንዳልኩ ነው እንደ ቦታው አንፃር ይወስነዋል። አሁን ለምሳሌ ጠንካራ ያለ መሬት የሰውየው አጠቃቀም የነዳጅ አጠቃቀም ስልጠና ከወሰደ ወይናውን ችግር የለበትም። ፊውል አጠቃቀሙ ያለን ፊድባክ በጣም ጥሩ ነው። ከገበሬው አንፃር ፊድባካቸው ጥሩ ነው። አንደኛ የቱርክ ምርት ነው። ስለዚህ ያለው ነዳጅ አጠቃቀማቸው ጥሩ ነው። ኦኬ ኢንጂኑ የቱርክ ነው። የቱርክ ነው። ሰላም ወንድማችን እግዚአብሔር ይመስገን። ማን እንበል እንግዲህ እዚህ ጋር ወኪንግ ትራክተሩን ወንድማችን ነግሮናል። እዚህ ጋር ደግሞ ፓምፕ እያየን ነው። ስለ እርሻ እያወራን ስለሆነ ያው ኢሪጌሽን የሚያስፈልግባቸው አካባቢዎች ላይ ፓምፑ የግድ ስለሚሆን ስለዚህ ፓምፕ ከዚህ ወኪንግ ትራክተር ጋር አገናኝተን እንድትነግረን ነው። እሺ አመሰግናለሁ። ስሜ አየነው ከልክል ይባላል። በኢትዮ ኢንጂነሪንግ ግሩፕ አዳማ እርሻ መሳሪያዎች ኢንዱስትሪ። እቺ ፓምፕ 3LD 16 ሊትር ፐር ሰከንድ ፓምፕ ነች። ከ8 ሜትር ሳክ አድርጋ 22 ሜትር ዴሊቨር ታደርጋለች ማለት ነው። የምትሰራው ያው በናፍጣ ነው። ላይትሊ ለመንቀሳቀስ እንድትመች አድርገን አዲሽናል ነገር ጨምረንባታል። በፊት ብቻዋን ነበር የምትመጣው። አሁን ፖርቴብል እንደ ልብ ለማንቀሳቀስ ጎማም ገጥመን ለዚህ እንትን አዘጋጅተናታል። ስለዚህ እየነዳን ከቦታ ቦታ ማንቀሳቀስ እንችላለን። በደንብ ይቻላል። እንደውም በአንድ እጅ ያ በጣም ማለት ወንድማችን ሲነግረን እቺን ወኪንግ ትራክተር የሞተሯን ኃይል ለመጠቀም ሻፍቱን በቤልት ወስደን ይሄንን ፓምፕ እንዲሰራ ማድረግ እንችላለን ብሎን ነበርና ስለሱ ነገር እስኪ አንድ ላይ አድርገና ነገር ይቻላል። ምንድነው እቺ ፓምፕ ያው አዲሽናል አክሰስ ለመስራት እንድትመች ተደርጋ የተፈበረከች ነች። ያው አዲሽናል የሆነች ትንሽዬ ነገር በመጨመር ይሄ ፓምፕ እዚች ወኪንግ ላይ እንዲሰራ ማድረግ ይቻላል። እቺ ፓምፓን ብቻ እቺ ሴንትሪፉጋል ፓምፓን ወስዶ እዚህ ላይ በማድረግ አውትፑቱን ምኑንም መጨመር ይቻላል። ያ ማለት ሞተሩን አንፈልገው ሞተሩን እንትን ብለን አክሰሰሪዋን እዚችን አክሰሰሪ ወስደን እዚህ ሞተር አክሰሰሪ ላይ በመቅጠም ያለውን ነገር ጠቀም ይቻላል። ስለዚህ ሴንትሪፉጋል ፓምፓን ብቻ እንነቅላለን እዛ ላይ እንገጥማለን። ያ ማለት ኢንጂኑ ያስፈልገናል። አዎ ምክንያቱም ይሄም ኢንጂን ነው ያም ኢንጂን ነው። አዲሽናል ነገር ስለሆነ በፑሊ ስለሚሰራ እንደዛ ማድረግ ይቻላል። ኦኬ ዲዩራቢሊቲው ላይ ይሄ ላይፍ ታይሙ ላይ ኢፌክት አይኖረው? ያን ያህል ብዙ ኢፌክት አይኖረውም። ያው በነዳጅ ነው የሚመጣጠነው። ነዳጁን በሰጠው ቁጥር ነው አውትፑት የሚለው። ይሄ ግን ራሱ ነው እንትን የሚለው። ነዳጅ መስጫ አለው። ነዳጁን ሲሰጠው ኦቨር ፓምፕ እያደረገ ዴሊቨር ያደርጋል። እንትን ሲል ደግሞ በሚኒሞ እንትን ያደርጋልና ከ8 ሜትር 22 ሜትር ነው የምትገፋው። በጣም ቀላል ነች። ሜንቴናንስ እናደርጋለን። የአንድ አመት ዋስትና አለ። አፍተር ሴል ሰርቪስ እንሰጣለን። ስለዚህ የበለጠ ለገበሬው ተደራሽ ለመሆን እየሰራን ያለን ተቋም ነው። በጣም ጥሩ በጣም ደስ ይላል። 8 ሜትር ያልከኝ ከጥልቀቱ ነው? አዎ ከጥልቀትም ከቀጥታም 8 ሜትር ትስብና 22 ሜትር ዴሊቨርም ታደርጋለች። ወደ ላይም 22 ሜትር የመግፋት አቅም አላት። በጣም ጥሩ። በምን ያህል ብር ነው የምናገኛት? 143 ሺህ ብር ነች አሁን እቺን ያቀረብናት። ኦኬ ከነ ሞተሩ ማለት እቺን አጠቃላይ 143 ሺህ ብር ለገበያ አቀርበናል። እንዳልኩ የአንድ አመት ዋስትና አለን። ስልጠናም እንሰጣለን። ይሄ ነው እንትናችን። በጣም ጥሩ። ሴንትሪፉጋል ፓምፓን ብቻ ነቅለን ብንገዛና እዛ ጋር ደግሞ ኢንስቶል ብናደርግ እናንተ ታደርጉታላችሁ? አዎ እናደርጓለን። ያው ጊዜ ግን ያው ኦርደር ተደርጎ ያው ብዙ እንትኖች ስላሉ የጊዜ እንትን ነው እንጂ ማድረግ ይቻላል። ግን አሁን ይሄ በእንደዚህ ስላለ ኦልሞስት ከዚህኛው ይልቅ ይሄ የተሻለ ሞር አማራጩ በእንደዚህ ቢሆን የተሻለ ይሆናል። ትክክል። አዎ የራሱን ሞተር ነው የራሱን ሞተር በራሱ ፓምፕ በሴንትሪፉጋል ቢሆን የተሻለ ይሆናል። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተን አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እርሶም መጥተው የዚህ ዕድል ተጠቃሚ ይሁኑ። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።
እነዚህ ትራክተሮች አክቹአሊ ከዚህ ቀደም ገበያው ላይ ገቡ ናቸው። እነዚህ አሁን ድጋሚ የመጡ ናቸው። ከ1000 በላይ በተለያየ አይነት ፈረስ ትንሹም ከ40 100 130 እስከ 180 ፈረስ ጉልበት ከዚህ በፊት የገቡ ናቸው። እነዚህ ሁሉ ገበያ ላይ ገብተው በደንበኛው ዘንድ ተመራጭ ስለሆኑ በድጋሚውን አዲስ እነዚህ ከገቡ 1-2 ወር ሆናቸዋል። በእነዚህ ከ60 85 እና 95 ነው ስቶክ ላይ ያሉት። ምንድነው ገበሬው ዘንድ ተመራጭ የሆኑበት አንደኛ እርሻው ላይ መፍጠን እንተናላቸው የመበላሸት ቻንሳቸውም ሬር ነው። የደሃ ትራክተር ነው የሚባሉት። ስለዚህ በስፋት ገበያ ላይ ስለገቡ እነዚህ ትራክተር ተመራጭ ስለሆኑ እነዚህን ትራክተሮች በብራንድ ደረጃም ለመያዝ ያሰብና ለዛ ነው ደግመን ያስገባል ነው ይስራ። በጣም ጥሩ። ትራክተርን ከትራክተር ለመለየት የሚያስችለን ወይ ደግሞ የሆነን ትራክተር ይሄ ጥሩ ትራክተር ነው እንድንል የሚያስችለን ምንድነው? ይሄ ከዚህ ትራክተር የሚለው ባለቤቱ ነው አብዛኛው ጊዜ ግን ያው ራሳቸው ነው ፊውል ኮንሰምፕሽናቸው ነው አብዛኛው ጊዜና የስፔር ፓርት አቅርቦት የጥገና አቅርቦት በዛ ደግሞ እኛ ተመራጭ ነን። አንደኛ ጥገና ላይ ማሳው ድረስ ሄደን ነው የምንሰራለት። በሚበላሽበት ሰዓት በስልክ ነው በሚደውልበት ሰዓት የትኛውም ኤሪያ ላይ ቢሆን ነገር ጥግ ራሱ ቢሆን ባለሙያዎችን ልከን ጥገና እንሰጣለን። ስፔር ፓርታችን አቅርቦት በሰፋት ነው። ሌላው ደግሞ ማለት ዋጋኛ እንደ መንግስት ተቋም እንደ ኢትዮ ኢንጂነሪንግ ግሩፕ አዳማ ትራክተር ዋናው ዓላማው ምንድነው በዚህ ዘርፍ ላይ ገበያውን ለማረጋጋት ዋጋው ዝቅተኛ የሆኑ ትራክተሮችን ነው ለገበያ የምናቀርበው። ዝቅተኛ ስለ ዋጋችን ለዋናው ዓላማው ገበያ ላይ ያለው ዋጋ ለማረጋጋት ስለሆነ በዋጋም ተመራጭ ናቸው። በቆይታ ማንጫት ተመራጭ ናቸው። በጣም ጥሩ። ስለዚህ እናንተ እንደ አዳማ የእርሻ ማሽነሪ አምራች ምርት ነው የምታመርቱት ወይስ አሴምብል ነው የምታደርጉት? አሁን ያለ ደረጃ አሴምብል ለምናደርገው የተለያዩ ፓርቶችን በማምጣት አሴምብል አድርገን ወደ አውት ፋይናል ፕሮዳክት መቀየር ነው ያዘው። ምን አይነት ሰው ነው ይሄንን ማሽን ሊጠቀመው የሚችለው የሚለው አጠቃቀሙንም እየነገርከን ብንሄድ። እሺ አመሰግናለሁ። ያው ስለ ትራክተር ኖሃው ያለው ቢሆን ይመረጣል። ሁለተኛ ነገር ደግሞ እንትንም ባይኖረው እኛ ግቢ ስልጠና እንሰጣለን። ልክ ሲገዛው ግቢ ውስጥ ከሆነ በራሱ ትራክተር ስልጠና እንሰጠዋለን። ከግቢ ውጪ ከሆነ ደግሞ ያለበት ድረስ እርሻው ድረስ ሃው ቱ ኦፕሬት ሃው ቱ ፋርም የሚለው እናሰለጥነዋለን። እንዴት ይታረሳል እንዴት ይነዳል የሚለው በተግባር አሰልጥነን ልክ አፕሩቭ ሲሆን ሰርቲፊኬት ሁሉ ጭምር በቃ ለዚህ ፕሮፌሽናል ነው ይሄን ትራክተር ማንቀሳቀሳል ይችላል ብለን ሰርቲፋይድ ሁሉ እናደርጋለን። ስለዚህ ላሰለጣጣን በጣም ቀላል ነው። ኢዚ የሆነ ሜተር ነው የምንጠቀመው። የራሳችን ስኬጁል ስላለ በዛ ስኬጁል መሰረት ባጭር ቀን ትራክተሩንም እርሻውንም እንዴት ይሰራል የሚለውን ስልጠና እንሰጣለን። ስለዚህ እሷን ሰርቲፊኬት ይዞ እርሻው ላይ መግባት በቃ ይሄን ትራክተር በሱ በደንብ አድርጎ ኦፕሬት ያደርጋል ማለት ነው። በጣም ጥሩ። እስኪ አንዳንድ አጠቃቀሞቹን ብናይ። ቁልፍ ነው ያው ቁልፍ አለው። ኦኬ በቁልፍ ኦን አድርገን ከዛ ማርሽ 0 መሆኑን አረጋግጠን ሁለቱንም ማርሽ ከዛ ስታርት እናደርጋለን። ስታርት ካረግን በኋላ ፍሪሲዮን በማፈን የተወሰነ 5 ደቂቃ ያህል በሚኒሞ ካሰራን በኋላ ፍሪሲዮን በማፈን አንደኛ ማርሽ እናረግለትና ከዛ እዚህ ጋር ሴሌክተሮች አሉ። ኤም አር ኤል ኤች አለ። ኤች ማለት ሃይ ስፒድ ማለት ነው። ኤል ማለት ሎ ስፒድ ማለት ነው። አር ማለት ደግሞ ሪቨርስ ነው። ኤም ማለት ደግሞ ሚዲየም ነው። ስለዚህ ከዚህ ውስጥ እንመርጥለታለን። ወደ ኋላ መሄድ ከሆነ ወደ አር አስገባለን። ወደ አር አስገብቼ ማረሻ ቀጥዬ ከሆነ መጀመሪያ ማረሻው መነሳት አለበት መሬቱን እንዳይፈቅ። ማረሻ ከሌለው ግን ኖርማሊ እንትን ማድረግ ይችላል። ከዛ ማረሻ ማንሻው ይሄ ነው። ማረሻውን ካነሳው በኋላ ቀስ እያልኩ ነዳጁን ደገፍ አድርጌ ፍሪሲዮን በመልቀቅ ወደ ኋላ ሄዳለሁ። ወደፊት ደግሞ መሄድ ከፈለኩኝ ደግሞ በምንድነው መሄድ የምፈልገው? በሃይ ነው በሎ ነው በሚዲየም ነው የሚለውን ከመርጬ በሃይ መሄድ ከፈለኩ ሁለተኛው ማርሽ ኤች ላይ አድርጌያት እሄዳለሁ። ነገር ግን ሁለቱንም ማርሽ ሰሌክት ሳላደርግ ትራክተሩ አይንቀሳቀስም። ለምሳሌ አንደኛ ማርሽ ያስገብቼለት ይሄንን ካልመረጥኩለት አይንቀሳቀስም ትራክተሩ። የግድ ይሄንን መምረጥ አለብኝ። ይሄን መርጬ ደግሞ ይሄን ማርሽ ካላስገባውለት አይሄድም። ስለዚህ ሁለቱም ተመጋጋቢ ናቸው ማለት ነው። ስለዚህ በእንደዛ ነው ኦፕሬት የምናደርገው። በጣም ቀላል ነው። እንግዲህ ወንድማችን በጣም ደስ የሚል ማብራሪያ ሰጥተናል። ውስጥ ላይ ገብተን እናንተ ስቶክ ላይ ካሉት ያሉትንም ጠቅሰህ ዋጋቸውን ብንነግር። ከዝቅተኛ የፈረስ ጉልበት ከ65 ከሚባሉት እስከ ከፍተኛው እስከ 180 ድረስ ሆርስ ፓወር በተለያየ ሞዴሎች አሉ። ያው ዋጋቸው እንደየ ሞዴላቸው ይለያያል። ያው በግቢ ሲመጡ ደግሞ ከነ ዋጋቸው ከነ ስራቸው ምን ይመስላሉ በቁመና ደረጃ በመልክ ደረጃ ምን የሚለው በግቢ ውስጥ በደንብ አድርገን ሾሩም ስላለ ዞረው እያንዳንዱ ነው ያሉችን አሁን ለሳምፕል ያህል ቁንጽላና ያመጣነውና በይበልጥ ደግሞ ወደ ግቢ መጣው ቢጎበኙን ግቢያችን ክፍት ነው ለማስጎብኘትም ዝግጁ ነን። በጣም ጥሩ። እሺ እንደዛ ከሆነ እንግዲህ እዚህ ጋር ያለችዋን ዋጋዋን ንገረንና ሌሎቹን ደግሞ እዛው መጥተው ይካሉ። 85 ሆርስ ፓወር 3.938 ሺህ ብር ነች። በእንደዛ ነው እየሰጠነው ያለ
እናደርጋለን። ከነ አክሰሰሪው ነው ብቻዋን 3,938,000 ብር አካባቢ ነው እንትን የምንለው። አክሰሰሪው ለብቻ ነው። አሁን ለምሳሌ 408,000 ብር አካባቢ ነው። ያው ለብቻ ነው። የትራክተሩ ዋጋ ለብቻ ነው። የአክሰሰሪው ዋጋ ለብቻ ነው። እንግዲህ በጣም ጥሩ ማብራሪያ ሰጥተናል። እውቀትን ሳሰስት አካፍለናል። ከልብ እናመሰግናለን። ለዚህም እነዚህን ትራክተሮች ለሚፈልጉ ቤተሰቦቻችን ስልክ ቁጥራችሁንና አድራሻችሁን ብትነግረን። እሺ፣ አመሰግናለሁ። ያው የምንገኘው አዳማ ነው። ወንጂ ማዞሪያ ሳይደርሱ 500 ሜትር ገባ ብለው ያገኙናል። ያው ስልክ ቁጥሩን ከስር በመናስቀምጠው ስልክ አድራሻ መሰረት ያገኙናል። እሺ፣ እናመሰግናለን። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። ከግንቦት 19 እስከ 25 ድረስ በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተናል። አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እሱም መተው የዚህ ዕድል ተጠቃሚ ይሁን። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ በኢትዮ ኢንጂነሪንግ ግሩፕ ስር አዳማ የእርሻ ማሽነሪ አምራች ድርጅት ገጣጥሞ ወይ ደግሞ አምርቶ ይዞ የመጣውን ማሽኖች ልንቃኝላችሁ ችለናል። እዚህ ጋር የምታዩት እንግዲህ ይህ የእርሻ ማሽነሪ ነው። ዋጋውንም ጠቅሶልናል እና ደግሞ ከራሱ ከማሽኑ ጋር እነዚህን አክሰሰሪዎች ያ ማለት ማረሻ መከስከሻ የምትፈልጉም ከሆነ እነዚህም እንደየፍላጎታችሁ ስላሉ እነዚህንም በምርጫችሁ መውሰድ ትችላላችሁ ማለት ነው። እናም እነዚህን ማረሻም ሆነ መከስከሻ ትራክተሩንም ጨምሮ እናንተ ከምትጠቀሟቸው የእርሻ መሬቶች አንፃር ልትመርጡ ይገባል። ይሄንንም ባለሙያውን ማማከሩ ጥሩ እንደሆነ ተነግሮናል። ስለዚህ እነዚህን ማሽን ሲገዙ እንደማንኛውም አይነት ማሽነሪ ለግልጋሎታቸው የሚመጥን እንዲሆን መጠየቅ ይኖርባችኋል። የምክር አገልግሎት መጠየቅ ትችላላችሁ ማለት ነው። ሌላው ደግሞ እነዚህን ትራክተሮች ኦፕሬት ስታደርጉ ምናልባትም እንግዲህ ለማሽኑ አዲስ ከሆናችሁ ለትራክተሩ አዲስ ከሆናችሁ ድርጅቱ በራሱ ያጠቃቀም ስልጠናም እንደሚሰጣችሁ ነው እንግዲህ የተነገረን። ይሄን የመሰለ መረጃ ወደ እናንተ ልናደርስ ችለናል። እንዲህ አይነት ጠቃሚ መረጃ ለማግኘት ትርታ ቢዝነስ ሪቪውን ሰብስክራይብ ማድረግ ብቻውን በቂ ነው። እኛንም ታበረታቱናላችሁ፣ የተሻለ ስራም ሰርተን እንድንመጣ ታደርጉናላችሁ። ይሄን የመሰለ ፕሮግራም ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮ ነበረ። በድጋሚ አብራችሁን ስለቆያችሁ እናመሰግናለን።